ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምቡግራን ባለንበት ሰዓት አቆጣጠር የዛሬ ሰኔ 6 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ ወታደራዊ እርምጃ አገዛዙና የጫና መመሪያው ስናና ጠቅላይ ሚኒስትሩ የአሜሪካው ምክር ቤትና አድዋ ኦሮሚያና ታጋቾች የሚሊሻ ምልመላው አቡኑና ስንብት የዓለም ዋንጫ አሜሪካና ኢራን የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አጼ ዘርዓ ያዕቆብ አንደኛ ኮር በፍቃዱ በላይ ክፍለ ጦር ትላንት እስከ ምሽት ድረስ በዘለቀ ውጊያ በጠላት ላይ ድል መቀዳጀቱን አስታወቀ። ፋኖን ከድተው ጠላትን የተቀላቀሉ ሶስት ባንዳዎች ተመልሰው መማረካቸውን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው ዛሬ ሰኔ 6 ቀን 2018 ይፋ ባደረገው መረጃ የእዙ አጼ ዘርዓ ያዕቆብ አንደኛ ኮር በፍቃዱ ክፍለ ጦር ትላንት ከማለዳው 1 ሰዓት ተኩል ጀምሮ እስከ ምሽቱ 1 ሰዓት ድረስ በተደረገ ለአስጨራሽ ውጊያ በሰርኩላና ቡቲቲ ከተሞች መሽጎ በነበረው ያገዛዙ ስልጣን አስጠባቂ ኃይል ላይ ከፍተኛ ድል መቀዳጀቱን አስታወቀ። ፋኖን ከድተው ስርዓቱን የተቀላቀሉ ጭምር የጥቃቱ ሰለባ መሆናቸውና 3ቱ በቁጥጥር ስር መዋላቸውንም አስታውቀዋል። በፍቃዱ በላይ ክፍለ ጦር 1 ሻለቃ ወደ ሰረኩላ ከተማ በመግባት በአገዛዙ ጥምር ኃይል ላይ የወሰደችውን ድንገተኛ የደፈጣ ጥቃት ተከትሎ ጠላት ላይ ከፍተኛ ግራ መጋባት በመፍጠር ጠላት ነፍሱን ለማዳን በየአቅጣጫው የቻለውን ቢፍጨረጨር እንዳልተሳካለትና በጫካ በሸኔ ስም ያደራጃቸውን ጭምር ለእርዳታ የጠራ ቢሆንም ምኞቱ በፋኖ የተቀናጀና የተናበበ ጥቃት መክሸፉን አስታውቋል። እስከ ትላንት ምሽት 1 ሰዓት ድረስ በዘለቀው በዚህ ውጊያ ጠላት የደረሰበትን ሰብአዊና ቁሳዊ ኪሳራ ተከትሎ የተማረኩትን አስማርኮ አስክሬን ሳይሰበስብ ከተማዋን ጥሎ ወደ ጫካ ለመፈርጠጥ የተገደደ ሲሆን የሰርኩላ ከተማን እስከ ምሽቱ 2 ሰዓት ድረስ ሙሉ በሙሉ በፋኖ ቁጥጥር ስር መቆየቱ ታውቋል። በተመሳሳይ በቱቲ ከተማ በተደረገ አውደ ውጊያ የቱቲ ከተማ ሻለቆች በተቀናጀና በተናበበ ጥቃት ያገዛዙ ስልጣን አስጠባቂ ኃይል ላይ በወሰዱት የማጥቃት እርምጃ የጠላትን ምሽግ በመስበር ምሽጉን በመቆጣጠር ጠላት ምሽጉን ጥሎ ጠላት ከተማ ውስጥ የቆፈረውን ምሽግ ጥሎ ለመፈርጠጥ መገደዱን ከተማዋ ሙሉ ለሙሉ በፋኖ ቁጥጥር ስር መቆየቷን አፋብን ሸዋ ጠቅላይ ግዛት አሳምነው የህዝብ ግንኙነት መምሪያ ዛሬ ሰኔ 6 ቀን 2018 ባወጣው በዚሁ መረጃ ገልጿል። ጠላት የደረሰበትን ድንገተኛ ጥቃት መቋቋም ሲያቅተው ዙ 23 እና ሞርተሮችን በውር ድንብር ሲተኩስ የነበረ ቢሆንም በጀግኖቹ የቦታ ቁጥጥርና በማይበገረው የስነ ልቦና የበላይነት ግንባሩን ተመቶ እንደ ቅጠል ሲረግፍ ማምሸቱን በዚህ ደማቅ አውደ ውጊያ የተረጋገጠውና በጀግኖቹ እጅ የገባው የምርኮ ዝርዝር በተመለከተም ከፋኖ ከድተው አገዛዙን የተቀላቀሉ 3 ባንዳዎችን አንድ ያገዛዙን ካድሬን 3 ባንዳ የሚሊሻ አባላት መማረካቸውን አስታውቋል። 8 ክላሽንኮቭ ጠመንጃ 4 የወገብ ትጥቅ 1 የደረት ትጥቅ 6 የእጅ ቦምብና በርካታ ተተኳሽ ጥይቶች በዚያው ውጊያ ገቢ ማድረግ መቻሉን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ዛሬ ሰኔ 6 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ አገዛዙ በአማራ ክልል በርካታ ቦታዎች ላይ የይስሙላውን ምርጫ በስርዓት ማካሄድ ያልቻለ ቢሆንም በተወሰኑ ከተሞች ያደረገውን ምርጫ ሽፋን በማድረግ በካድሬዎች ያስሞላቸው ኮረጆዎችን ማውጣት ያልቻለባቸው ቦታዎችን ወደ ከተሞች አካባቢ የሚገኙ ያገዛዙ ካድሬ ምርጫ አስፈጻሚ ኃላፊዎች ሰጡት በተባለ ትዕዛዝ ሪፖርቱን ብቻ አድርሱን፣ ኮረጆው ለጊዜው ባለበት ይቀመጥ በማለት በካድሬ የተሞላውን ኮረጆ ወደ ከተሞች ለማምጣት አገዛዙ በፋኖ በኩል የገጠመውን ፈተና ተከትሎ የመሰላቸውን ቁጥር ለመቀነስና ለመደመር ተዘጋጅተው የሞሉት ኮረጆ ሳይሰበሰብም ምርጫውን ሪፖርት እያጠናቀሩ መሆኑን ከክልሉ የሚወጡ መረጃዎች ይገልጻሉ። በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ዋንታ ባተኮር ህዝብ ግንኙነት ኃላፊ አርበኛ ሀቅ ያለው ጸጋ በአማራ ህዝብ ላይ በሰነድ የተደገፈው ጥቃት መነሻ ጸረ ኢትዮጵያ ኃይሎች ድጋፍ ያደረጉበትና የተወሰኑ ሰብአዊ መብት ድንጋጌዎች ለይስሙላ የተቀመጡበት አገር አፍራሽ ህዝቡን በጠላትነት የሚፈርጀው የአገዛዙ ህገ መንግስት ጭምር መሆኑን በውስጡ በእኩልነትና በዲሞክራሲ ሰበብ የተሰገሰጉ ጸረ አገር፣ ጸረ አማራ፣ ጸረ ነባር እምነትና ጸረ እሴት የሆኑ እሳቤዎች ታጭቀውበታል በማለት ይህ አገር አፍራሽ ሰነድ በውስጡ ለአገርና ለህዝብ አደገኛ ናቸው ያላቸውን አንቀጾች ጭምር በመዘርዘር በማህበራዊ ገጹ አስተያየቱን አስፍሮ በአገሪቱ ስር ነቀል ለውጥ መጥቶ ሁሉንም ህዝብ በኩል የሚያይ ህገ መንግስት እስካልተረቀቀ ድረስ ዘላቂ መፍትሄ እንደማይመጣ አስተያየቱን በማህበራዊ ገጹ አስፍረዋል።
በአዲስ አበባ ከተማ ውስጥ ተከራዮች እስከ እጥፍ የሚደርስ የቤት ኪራይ ዋጋም ጨምሩ እየተባሉ መሆናቸው ተገለጸ። የከተማዋም ቤቶችና ልማት አስተዳደር ደግሞ ተከራዮች መብታቸውን አውቀው ያለምንም ሕጋዊ መነሻ የሚጠይቁትን ያልተገባም የዋጋ ጭማሪ እንዳይቀበሉ ሲል አሳሰበ። ባለፉት 2 ዓመታት ጸንቶ የቆየው የቤት ኪራይ ውል መጠናቀቂያው ወቅት በዚህ በሰኔ ወር የመጨረሻው ሰኔ 30 መቃረቡን ተከትሎ በዋና ከተማዋ የሚገኙ ተከራዮች በከፍተኛ የዋጋ ጭማሪ ስጋትና ውጥረት ውስጥ መውደቃቸውን ለቲክታክ ኢትዮጵያም ገልጸዋል። አንደ ነዋሪዎቹ ገለጻ በአሁኑ ወቅት እየተጠናቀቀ ያለው የኪራይ ጭማሪ ከ50 ከመቶ እስከ 100% ወይም እስከ እጥፍ የሚደርስ ነው። ይህም ህይወታቸውን ክፉኛ እንደሚፈትነውም ስጋታቸውን ገልጸዋል። በከተማዋ በተለያዩ አነስተኛ ሱቆች ውስጥ ተከራይተው ሰርተው የሚውሉ ወጣቶች፣ የመንግስትና የግል ተቀጣሪዎች እንዲሁም የቤተሰብ አስተዳደሮች ሁኔታውን መቋቋም የማይችሉበት ደረጃ ላይ መድረሳቸውን በምሬትና ባዘኔታ እየገለጹ ሲሆን ከመሰረታዊ የፍጆታ ዕቃዎችና የንግድ ግብይቶች መወደድ ጋርም ተዳምሮ የቤት ኪራይ ጫና መጨመሩ ኑሮን እጅግ ከባድ እንዳደረገው ተከራዮቹ ይገልጻሉ። አንዳንድ አከራዮችም ተጨማሪ ገንዘብ ለመጠየቅ ሲሉ ብቻም ቤቱም ተሸጧል ወይም እፈልገዋለሁ የሚል ስበቦችን በማቅረብም ተከራዮችን የተባለውን ዋጋም ካልጨመሩ እንዲለቁ እያስገደዷቸው መሆኑም ተመልክተዋል። በአሁኑ ወቅት በመዲናይቱ በተለይ ቋሚ ወራሃዊ ገቢ ኖሮህ የቤት ኪራይ ከፍለህ ምግብ አሟልተህ የልጆች የትምህርት ቤት ወጪ ሸፍነህ መኖር ትልቅ ፈተና ነው ሲሉ አንድ አስተያየት ሰጪ ቅሬታቸውን ገልጸዋል። የአዲስ አበባ ከተማ ቤቶችና ልማት አስተዳደር ቢሮ በበኩሉ በከተማዋ ያሉ 500,000 የሚጠጉ የኪራይ ቤቶችን በዲጂታል ቋት መመዝገቡን ገልጾም አከራዮች በራሳቸው ፍላጎት የቤት ኪራይ ዋጋ መጨመር እንደማይችሉም አስታውቋል። የቢሮው ኃላፊ መቅደስ ወልደ ጊዮርጊስ ለመገናኛ ብዙሃን እንዳብራሩት መንግስት የገበያም ጥናት ካደረገ በኋላ በየዓመቱ ሰኔ 30 ላይ በሚያወጣው ይፋዊ መመሪያ መሰረት የጭማሪው መጠን በፐርሰንት ብቻ የሚወሰን ሲሆን የውል ጊዜው ቢጠናቀቅ እንኳን አከራዮች ተከራይን አስወጥተው ዋጋ ጨምሩ ማለትም አይችሉም ብለዋል። በአሁኑ ወቅት የ2 ዓመት ውላቸው ለሚያበቃም ወገኖች እንግልት ለማስቀረት የውል ማደስ ስራውን በበይነመረብ ኦንላይን ለማከናወን ዝግጅት እየተደረገ መሆኑን የጠቀሱት ኃላፊዋም ተከራዮች መብታቸውን አውቀው ያለምንም ሕጋዊ መነሻ የሚጠየቁትን ያልተገባም የዋጋ ጭማሪ እንዳይቀበሉ ሲሉ አሳስበዋል። በደቡብ ክልል ኢፍትሐዊ የበጀት ድልድሉን ተከትሎ እየተነሱ ያሉ ተቃውሞዎችን መሰረት በማድረግ ጠቅላይ ሚኒስትሩ በሚስጥር የተናገሩት የተባለ ድምፅ እንዲሰራጭ ተደርጎ አገዛዙ ተጠያቂነቱን ወደ ክልሉ ባለስልጣናት ብቻ ለማድረግ እየተንቀሳቀሰ መሆኑ ጥያቄ አስነስተዋል። የአገሪቱ ብሔራዊ በጀት ፍትሐዊ በሆነ መንገድ መከፋፈል ይገባዋል የሚሉ ጥያቄዎች ባለፉት 35 ዓመታት ተግባራዊ ያለመሆናቸውን ህወሓት በበላይነት ይቆጣጠረው በነበረው ኢህአዴግ የፌዴራል መንግስቱ ይመራ በነበረበት ወቅት ለህወሓት ቅድሚያ የሚሰጥበት የበጀት ድልድል ቀመር በተደጋጋሚ ቅሬታ ሲቀርብ የነበረ ቢሆንም ይህንን ተከትሎ መፍትሄ ሳይመጣ ህወሓት ስልጣን ካጣም በኋላ የህወሓትን ጉዳይ ሲያስፈጽም የነበረው ኦህዴድ በተረኝነት ስልጣኑን ከተቆጣጠረ በኋላ የኦሮሞ ብልጽግና ፓርቲ ተመሳሳይ የበጀት ቀመር ድልድል በመከተል ለኦሮሚያ ክልል ያንበሳውን የፌዴራል መንግስት የክልሎች በጀት ድጎማ በመውሰድ ሌሎች ክልሎች ተገቢውን የበጀት ድልድል አላገኙም የሚለው ቅሬታ በተለይም በደቡብ እየተጠናከረ መምጣቱ ታውቋል። ምንም አይነት የልማት ስራዎች የሚሰሩበት፣ የመንገድ የጤና ችግሮች የሚቀረፉበት ሳይሆን የዕለት ከዕለት ስራዎችን ለማከናወን ከአገዛዙ ካድሬዎች ዝርፊያ የተረፈ ገንዘብ ለህዝቡ የለም። ህዝቡ ለመሆኑ ግብር እየከፈለ ማንን ነው የሚያደልበው? አገዛዙ ጦርነት የሙጥኝ በማለት የአገሪቱን ሀብት እያባከነ ባለበት ኢፍትሐዊ የበጀት ድልድሉ ተቀባይነት የለውም የሚሉ ቅሬታዎች እያደጉ መምጣቱን ተከትሎ ጠቅላይ ሚኒስትሩ በአንድ ስብሰባ ላይ ያደረጉት የተባለ ድምፅ ንግግር እንዲለቀቅ የተደረገ ሲሆን በደቡብ ኢትዮጵያ ክልል ያለው ተቋማዊ ዝርፊያና ብልሹ አሰራር በማስረጃ የሚናገር ቢሊዮን ብር የሰራተኛው ጡረታና የአርሶ አደሩ ማዳበሪያ ገንዘብ መበላቱን የሚገልጽ ቢሆንም ጠቅላይ ሚኒስትሩ ይህንን መሰረት አድርገው ኃላፊነታቸውን ለመወጣት ከዚህ ቀደም ተጠያቂ ያላደረጓቸውን ካድሬዎች አሁን ኢፍትሐዊ የበጀት ድልድሉን ተከትሎ ተቃውሞ ሲነሳ ካድሬዎቹን ብቻ ተጠያቂ ለማድረግ መሞከራቸው ጥያቄ አስነስተዋል። በክልሉ ደሞዝ መክፈል እስከ ማቃት የደረሰበት በርካታ የጤና ባለሙያዎች፣ መምህራን ጭምር ተደጋጋሚ ደሞዝ ክፍያ ችግር የገጠማቸው የጤና ባለሙያዎች ሙሉ ለሙሉ በሚባል ደረጃ የትርፍ ሰዓት ክፍያ የማይከፈላቸውና ዛሬም ድረስ በተናጠል ቅሬታ እያቀረቡ ቢሆንም በክልሉ ስለሚፈጸመው የበጀት ዝርፊያ ሂደቱን ቆሞ ሲከታተል የነበረው የጠቅላይ ሚኒስትሩ አስተዳደር ጠቅላይ ሚኒስትሩ በውስጥ ስብሰባ ያደረጉት የተባለውን ድምፅ ቅጂ በራሳቸው ሰዎች አማካኝነት ሾልኮ እንደወጣ በማድረግ የአካባቢውን የእሳቸው ታዛዥ የሆኑ ካድሬዎችን ሲዘርፉ
መኖራቸው ግልጽ የሆነ ሲሆን ሲዘርፉ የኖሩ ቢሆንም በተደጋጋሚ ዝርፊያን አስታኮ በክልሉ ባለስልጣናት ላይ የሚሰሙ ቅሬታዎችን ወደ ጎን በማድረግ ሲከላከል የቆየው አገዛዝ ዛሬ የበጀት ኢፍትሐዊነት ጥያቄ ጉዳይ ሲነሳ ኃላፊነቱን ለካድሬዎቹ ብቻ ለመስጠት ተንቀሳቅሷል የሚሉ ቅሬታዎችም ተከትለው ቀርበዋል። ያለመከሰስ መብታቸው ሳይነሳ በስር ላይ ከሚገኙት የፖለቲካ እስረኞች መካከል የምክር ቤት አባሉ አቶ ዮሐንስ ቦያለው በአማራ ክልል ምክር ቤት ከእስራቸው ቀደም ብሎ በአማራ ሕዝብ ላይ የሚፈጸመው መዋቅራዊ ጥቃት ተጠናክሮ መቀጠሉን በመዘርዘር ለዚህ አንዱ ማሳያ ኢፍትሐዊ የሆነ የበጀት ድልድል መሆኑን ህወሓት የፌዴራል መንግስቱን በተቆጣጠረ ጊዜ ይከተል የነበረው ይህ ኢፍትሐዊ የበጀት ድልድል አሁንም አልተለወጠም፣ አሁንም በተረኝነት ስሜት ተመሳሳይ ሆኖ ቀጥለዋል። የአማራ ሕዝብ በዚህ ሳቢያ በልማት ወደኋላ እንዲቀር ተደርጓል በማለት ቅሬታቸውን ያቀረቡ ሲሆን በሀገሪቱ የበጀት ድልድልን የሚመራው የፌዴሬሽን ምክር ቤት የበጀት ጉዳይ ቋሚ ኮሚቴ ቀመሩን በኃላፊነት የሚመራው ኮሚቴው ዋና ሰብሳቢ የኦሮሚያው ክልል ፕሬዚዳንት ሽመልስ አብዲሳ ሲሆኑ ለደቡብ ኢትዮጵያ ክልል ብቻ 49 የፓርላማ መቀመጫ ቢኖርም የተመደበው በጀት ከሶማሌ ክልል ጋር ሲነጻጸር አነስተኛ መሆኑን የፌዴራል መንግስቱ ለክልሎች ይሰጣል ከተባለው 520 ቢሊዮን ብር በላይ የበጀት ድጎማ ኦሮሚያ ክልል ከ179 ቢሊዮን ብር በላይ የአንበሳውን ድርሻ የወሰደ ሲሆን የአማራ ክልል ከ67 ቢሊዮን ብር በላይ ዝቅ ብሎ ሁለተኛ ደረጃ ቢሆንም ከህዝቡ ቁጥርና አገዛዙ በጦርነት ካወደማቸው የልማት መሰረተ ልማቶች አኳያ በጀቱ ያገዛዙን ሚሊሻ ለመቀለብ ካልሆነ በስተቀር በክልሉ መሰረታዊ ልማት ሊያመጣ እንደማይችል ዛሬም በቅሬታ የተነሳ ይገኛል። በስር ላይ የሚገኙት የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ በአንድ ወቅት ጠቅላይ ሚኒስትሩ በአዳማ ናዝሪት 2500 የሚሆኑ ከፍተኛ የኦሮሞ ብልጽግና ፓርቲ ካድሬዎችን እሳቸውን ጨምሮ በመሰብሰብ ዝረፉ ሳታስነቁ በማለት ዝርፊያ እንዲፈጸም በአደባባይ ባለስልጣኖቻቸው ማበረታታቸውን ምስክርነት መስጠታቸው አይዘነጋም። በአሜሪካው የፔንሲልቬኒያ ግዛት የህዝብ እንደራሴዎች ምክር ቤት የአውሮፓውያኑ መጋቢት ወይም ማርች 2 በግዛቲቱ የአድዋ ድል መታሰቢያ ቀን እንዲሆን የቀረበውን የውሳኔ ሐሳብ በከፍተኛ ድምጽ አጸደቀው። ኤችአር 441 የተሰኘው የውሳኔ ሐሳብ የጸደቀው ባለፈው ሳምንት በግዛቲቱ የህዝብ ተወካዮች ምክር ቤት በተደረገ የድምጽ አሰጣጥ ስነ ስርዓትም ሲሆን በአሜሪካም የግዛቶች ምክር ቤት አሰራር መሰረት ይህ ውሳኔ በግዛቲቱ ህግ መመዝገብ ላይ የአድዋ ድል በይፋም እውቅና ያገኘበት ታሪካዊ ሰነድ ሆኖ በቋሚነትም ይቀመጣል። ይህ የውሳኔ ሐሳብ ረቂቅም የፈረንጆቹ ማርች 2 2026 የ130ኛው የአድዋ ድል ቀን ሆኖ በፔንሲልቬኒያ ግዛት እውቅና እንዲሰጠው የሚደነግግም መሆኑ ታውቋል። ውሳኔው በሪፐብሊካንና በዲሞክራቲክ ፓርቲ እንደራሴዎች በተሰጠም በ195 ከፍተኛ ድጋፍ ድምጽ እና በ6 ተቃውሞ ብቻም በከፍተኛ ድምጽ መጽደቁም ታውቋል። ረቂቁ የቀረበው ከወራት በፊት ቢሆንም የምክር ቤቱን የውስጥ አሰራሮችን አልፎም ውይይቶች ተደርገውበት ከቆየ በኋላ የውሳኔ ድምጽ የተሰጠበት ግን ባለፈው ሳምንት መሆኑም ታውቋል። ኤችአር 441 ረቂቅ የውሳኔ ሐሳቡን ለፔንሲልቬኒያ የህዝብ ተወካዮች ምክር ቤት ያቀረቡት የሰሜን ፊላዴልፊያ ሞንትጎመሪ ካውንቲ የህዝብ ተወካይ የሆኑት ሴናተር ቤንጃሚን ሳንቼዝ መሆናቸውም ታውቋል። የጸደቀው የውሳኔ ሐሳብ አስመልክቶም ተጨማሪ አስተያየትን እንዲሰጡ ሴናተር በኢሜል ጥያቄ የቀረበላቸው ሲሆን ይህ ራሳቸው ረቂቁን ባቀረቡበት ዕለት በምክር ቤቱ ባደረጉት ንግግር አድዋም ለአፍሪካውያን ያለውን ታላቅም ትርጉም አውስተው የምክር ቤቱ አባል ሴናተር ቤንጃሚን ሳንቼዝ በዕለቱ በንባብ ባሰሙት የመክፈቻ ንግግር በዘመናዊው የዓለም ታሪክ ውስጥ አድዋ የማይናቅ ቦታም እንዳለው ካወሱ በኋላ ኢትዮጵያው ንጉስ ዳግማዊ ምኒልክና ባለቤታቸው እቴጌ ጣይቱ ቡጡል በአመራር ሰጪነትም አገራቸውን ከቀኝ ግዛትም ተቀራማቾችም ማስጣላቸውን አብራርተዋል። ይህም ለአፍሪካ አሜሪካን በአገረም ግዛቱ ውስጥ ለሚኖሩ ትውልደ ኢትዮጵያን ሁሉም ትልቅ ኩራትና የድል አድራጊነት ምልክት ነው ብለውታል። በኦሮሚያ ክልል ከባቱ ሞጆ በቀድሞ አጠራር ከዝዋይ ሞጆ መንገድ ላይ የታገተ ወንድማቸውን ለማስለቀቅ የተንቀሳቀሱ ዓለም ጤና በካሽ ይዘው እንዲቀርቡ ተጠይቀው ይህንን መፈጸማቸውና ወንድማቸው የተፈታላቸው ቢሆንም ታግቶ በነበረበት ቦታ 150 የሚሆኑ ሌሎች ታጋቾች መኖራቸውን ገለጹ። የታገቱ ቤተሰቦቻቸውን ለማስፈታት ሲንቀሳቀሱ በፖሊስ የታሰሩ ጉዳይ ትኩረት ሊያገኝ እንደሚገባም ጥሪ ቀርበዋል። በኦሮሚያ ክልል ባለስልጣናቱ የጸጥታ ኃላፊዎች በሸኔ
በሸኔ ስም ካሰማሯቸው አጋቾች ጋር ግንባር በመፍጠር እየፈጸሙት ያለው እገታና ዝርፊያ ተጠናክሮ መቀጠሉ በሚገለጽበት በዚህ ወቅት ሰሞኑን አንድ የስራ ባልደረባቸው ከባቱ ሞጆ በቀድሞ አጠራር ከዝዋይ ሞጆ መንገድ ላይ ታግቶ ዓለም ጤና በካሽ በጥሬ ገንዘብ ይዘው እንዲቀርቡ አጋቾቹ ጥያቄ ያቀረቡ ሲሆን አማራጭ አጥተው ጥሬ ገንዘብ በመያዝ መናኸሪያ ግቢ ውስጥ በተቀጠሩበት ሲደርሱ በጠራራ ፀሐይ ግድንግድ ጎረምሳ ቆጥሮ ተቀብለን ወንድማችንን ስንጠይቀው ከተማውን ለቃችሁ ውጡ ይለቀቃል በማለት አሰናበተን እንዳለን አማራጭ ስላልነበረን ከተማውን ለቀን ወጥተን ባቱ ወይም ዝዋይ ስንደርስ የስራ ባልደረባችን መለቀቁን ነገረን። ጠብቀን ይዘን አገራችን ገባን። ዋናው ነገር ገጠመኙን ሲያጫውተን ከያዙት በኋላ በእግር 3 ሰዓት የእግር ጉዞ ካደረጉ በኋላ እንዳጎሯቸውና እስከ 150 ሰው መኖሩን ነገረን። እንዴት በዚህ ልክ ሹፌር፣ ረዳት፣ ተሳፋሪን አግተው ተደዋውለው ገንዘብ ተቀብለው ሲለቁ አሳዶ መያዝ እንዴት ይከብዳል በማለት መልእክት አድርሰውልናል በማለት የሾፌሮች አንደበት በማህበራዊ ገጹ ይህኑ ቅሬታ አስተናግዷል። በኦሮሚያ ክልል የሚፈጸሙ እገታዎች የባለስልጣናቱና የጸጥታ ኃላፊዎቹ ጥብቅ ግንኙነት እንዳለው በተደጋጋሚ ሲገለጽ የቆየ ሲሆን አጋቾችን ተከታትለው መያዝ አለመቻላቸው ሳያንስ ቤተሰብ ምርጫ አጥቶ ሕግና ስርዓት የሚያስከብር ጠፍቶ የታገቱትን ማስለቀቅ ባለመቻላቸው በየጊዜው ሐሰተኛ መግለጫ እየሰጡ የታገቱት ሕይወት እየጠፋ በማየታቸው ቤተሰቦቻቸውን ንብረታቸውን ሽጠው ለማስፈታት የተንቀሳቀሱ በኦሮሚያ ክልል ሰላሌ ዞን ከተማ ፖሊስ ጣቢያ ለአጋቾች ገንዘብ ልትሰጡ ነው በማለት በቁጥጥር ስር ያደረጋቸው የታጋጅ ቤተሰቦች ዛሬም ከሳምንት በላይ እስር ላይ መሆናቸውና ጉዳያቸው ትኩረት እንዲያገኝ ፍትህ ለነዚህ የታጋች ቤተሰቦች በማለት ጉዳዩን የሚከታተሉ ወገኖች በማህበራዊ ሚዲያ ጥሪ አቅርበዋል። ባሎቻቸውን ከአጋቾች እጅ ለማስለቀቅና ህይወታቸውን ለመታደግ 2 ሴቶች ከአማራ ክልል ጎጃም ገንዘብ አሰባስበው ወደ ደገም የተንቀሳቀሱ ሲሆን ህዝብና ዜጎችን ከአጋቾች ይጠብቃል ተብሎ ተስፋ የተደረገበት የደገም ከተማ ፖሊስ ለአጋቾች ሊከፈል የተዘጋጀውን ገንዘብ ነጥቆ ሴቶቹን ካሰረ 1 ሳምንት ማለፉንና በታጋቾች ላይ ድርጊቱ አስከፊነትና የሚያስከትለው ጉዳት እያወቁ ፖሊስ አጋቾችን መከታተል መከላከልም ሆነ መያዝ ባልቻለበት ሁኔታ የንጹሃንን ህይወት ለማዳን የመጣን ገንዘብ ነጥቆ ሴቶቹን ማሰር በተዘዋዋሪ መንገድ በታጋቾቹ ላይ የሞት ፍርድ እንደመፍረድ ይቆጠራል ወይ? ህግ አስከብሩ። ሌላው ቀርቶ ለዜጎቹ የሚቆረቆር ቢኖር ከታጋቾቹ ጋር መቆጣጠር እንኳን ባይቻል ተደራድሮ ማስፈታት የሚችልበት እድል አለ። ነገር ግን በአካባቢው የሚፈጸሙ እገታዎች ራሳቸው የጸጥታ ባለስልጣናቱ ግንባር ፈጥረው የሚያደርጉት መሆኑን በቅርቡ በምርጫ ዋዜማ ሊደሮ ላይ የተሰነዘረውን ጥቃት ተከትሎ በኦነግ ሸኔ ስም ጥቃት አድርሰው አውቶቡስ ሙሉ ተሳፋሪ አግተው በሚወስዱበት ወቅት በአካባቢው በቅርብ ርቀት ሚሊሻዎች እንደነበሩ በሌላ አውቶቡስ ላይ የነበሩና ተተኩሶባቸው በህይወት የተረፉ ምስክርነት መስጠታቸው አይዘነጋም። አጋቾች ከዚህ ቀደም በባንክ ጭምር ገንዘብ እንዲተላለፍ ይጠይቁ የነበረ ሲሆን በባንክ አማካኝነት ገንዘብ እየተላለፈ እንዴት መቆጣጠር አልቻላችሁም በሚል በተደጋጋሚ የሚቀርቡ ቅሬታዎችን ተከትሎ በአሁኑ ወቅት በካሽ ካልሆነ አንቀበልም በማለት ከሚያግቷቸው መካከል ምን ያህሉን ገንዘብ አላመጣችሁም በሚል እንደ ከዚህ ቀደሙ ገለው እንደሚጥሉ የሚታወቅ ባይሆንም ቤተሰቦች ስጋታቸውን መሰረት አድርገው ንብረታቸውን እየሸጡ የክልሉን ካድሬዎችና የጸጥታ ሰዎችን የተናበበና የተቀናጀ ዝርፊያ በገንዘብ እያደለቡ ምርጫ አጥተው ህግና ስርዓት ባልተከበረበት ሁኔታ የዜጎች ህይወት በየቀኑ እየተቀጠፈ መሆኑን አሽከርካሪዎች፣ ባለንብረቶችና ህዝቡን በጋራ ለመብቱ ሊታገል እንደሚገባ ጥሪ እየቀረበ ይገኛል። ታዋቂዋ ኢትዮጵያዊት አትሌትም ጉዳፍም ጸጋዬ ለስፖርት ወዳጆቿና ለደጋፊዎቿ ወቅታዊ መረጃም አጋራችም። በትናንትናው ዕለት ከእርሷ ጋር ተያይዞ ለቀረበው ዜና ምላሽ በሰጠችበትም እንደገለጸችው የመውለድም አቅሟን ለማሻሻል በሐኪሟ ትዕዛዝ መሰረትም ሌትሮልዝ የተሰኘ ማማያ መድኃኒትም ስትወስድም መቆየቷን ገልጻም በአሁኑ ወቅት እርግዝናዋ በጥሩ ሁኔታም በጥሩ ጤንነት ላይ እንደሚገኝ የገለጸችው አትሌትም ጉዳፍም ልጇም እንደተወለደች ወደምትወደው የስፖርት ውድድር በፍጥነት ለመመለስም ተስፋ እንደምታደርግ አስታውቃለች። በተጨማሪም ለደጋፊዎቿ በሙሉ ላሳዩት ፍቅር፣ ድጋፍና መስጋናዋን ያቀረበች ሲሆን የዓለም አትሌቲክስም ክፍል ላሳያትን ግንዛቤም አትሌትም ጉዳፍም አድናቆቷን ገልጻለች። አትሌቷም በሐኪም የታዘዘ መድኃኒትን ብትወስድም የዓለም አቀፉ የእጽም ተቆጣጣሪ ድርጅት አትሌቷም የተከለከለ መድኃኒት ወስዳለች በማለት ለ4 ወራት የሚቆይ እገዳም እንደጣለባትም ይህንንም መቀበሏን በትላንትናው ዕለት መዘገባችን ይታወሳል።
ጦርነትን ብቸኛ አማራጭ ያደረገው አገዛዝ ተስፋ ቆርጦ አባቶችን ሰብስቦ የጥይት ማብረጃ ሊያደርግ ነው በማለት በኦሮሚያ ክልል እየተካሄደ ያለው እንቅስቃሴ ተከትሎ ተቃውሞ እየቀረበ ነው። በኦሮሞ ብልጽግና ፓርቲ በላይነት የሚመራው ገዢው ብልጽግና ፓርቲ ዋና መሪ ጠቅላይ ሚኒስትር አብይ አህመድ በአገሪቱ የእርስ በርስ ጦርነት እንዲቆም የሚቀርቡ ጥያቄዎችን በአደባባይ የይስሙላ ሰላም በማነብነብ ዛሬም የጦርነት አማራጭን ብቸኛ ስልጣን ማስቀጠያ በማድረግ በተለይም በኦሮሚያ ክልል ህዝቡ ሁሉ ወታደራዊ ስልጠና መውሰድ አለበት በሚል የአገር ሽማግሌዎች ሳይቀር እየተጎተቱ ለወታደራዊ ስልጠና በሚል በካድሬዎች መጫወቻ መሆናቸው ሽማግሌዎችን ሰብስበው የጥይት ማብረጃ ሊያደርጓቸው ነው በሚል ቅሬታ እየቀረበ ይገኛል። በአንዳንድ የኦሮሚያ ከተሞች ወጣቶችን አደባባይ ላይ ሲዘዋወሩ ማየት ብርቅ እየሆነ መምጣቱን አፈሳ እየፈሩ ወጣቶች ከእንቅስቃሴ የተገደቡ ዕድሜያቸው ለውትድርና ያልደረሰ ጭምር በከፍተኛ ደረጃ ታፍሰው ለጦርነት እየተማገዱ ባለበት ወቅት ይህ አልበቃ ያለው አገዛዝ አባቶችን ሰብስቦ ወታደራዊ ስልጠና እንሰጣለን በሚል የጥይት ማብረጃ ልታደርጉ ነው የሚሉ ቅሬታዎችና ከፍተኛ ሐዘን መኖሩን ጉዳዩን የሚከታተሉ ወገኖች በማስረጃ ጭምር አጋልጠዋል። አገዛዙ በህዝብ ላይ የከፈተውን ጦርነት ተከትሎ ስልጣናችንን ልንቀማ ነው የሚል ዘር ተኮር የጥላቻ ቅስቀሳ በማድረግ ስልጣኑን ለማዳን ተጨማሪ ቀውስ ለመፍጠር እየተንቀሳቀሰ መሆኑን የሚጠቅሱት እነዚህ ወገኖች ዕድሜያቸው የገፋ አባቶችን ሰብስበው ጥይት ማክሸፊያ ያደረገው አብይ ዛሬም ለተጨማሪ ሞት እያዘጋጃቸው ይገኛል በማለት ቅሬታቸውን አቅርበዋል። ከክልሉ ታፍሰው ለመከላከያ ሰራዊት በሚል በህዝብ ላይ በተከፈተ ጦርነት የተማገዱና ቆስለው በህይወት የተረፉ የቀድሞ ወታደሮች በቅርቡ በኦሮሚያ ክልል ቢሸፍቱ ደብረ ዘይት ከተማ ወደ ጦርነት ስትልኩን የገባችሁልን ቃል አክብሩ በማለት ጥቅማቸው እንዲከበርና የቤት መስሪያ ቦታ እንሰጣችኋለን በሚል የተገባው ቃል እንዲከበር መጠየቃቸውን ተከትሎ ልጆቻቸው የሞቱባቸው ወላጆች ጭምር ያቀረቡትን ጥያቄ በኃይል ለማፈን የተንቀሳቀሰው የክልሉ ልዩ ኃይል የቀድሞ ወታደሮችን በማህበራዊ ሚዲያና በሰልፍ ጭምር ተቃውሞ አቅርባቸዋል በማለት አፍሶ ከፍተኛ ድብደባ የፈጸመ ሲሆን ሁለቱ በሞትና በህይወት መካከል መኖራቸውና አንዳንዶቹ ታፍሰው ወደ አዋሽ አርባ ለተጨማሪ ስቃይ መላካቸው ቅሬታ ሲያስነሳ መቆየቱ አይዘነጋም። እነዚህ የቀድሞ ወታደሮች በግፍ ከመታሰራቸውና ከመደብደባቸው በፊት ዛሬም ሰራዊቱ ውስጥ በባዶ ተስፋ ህይወቱን ለመስጠትና ለአገዛዙ ስልጣን ሲል የሚንቀሳቀሰው ኃይል ከነሱ በቂ ትምህርት ሊያገኝ እንደሚገባ ተደጋጋሚ ጥሪ ሲያቀርቡ መቆየታቸው አይዘነጋም። በኦሮሚያ ክልል የሚፈጸሙ ማንነትና ብሔር ተኮር ጥቃቶችን እቅድ አውጥቶ ያስፈጽማል የሚባለው የክልሉ ፕሬዚዳንት አቶ ሽመልስ አብዲሳ የሚመሩትና ለጠቅላይ ሚኒስትር አብይ አህመድ ሪፖርት የሚያቀርበው ኮሬ ነገኛ ወይም የጸጥታ ኮሚቴ ልዩ ልዩ ስያሜ ያላቸውን ህገወጥ አደረጃጀቶች በመፈልፈል በኦሮሚያ ክልል ግድያ፣ እገታ፣ ሃይማኖትና ብሔር ተኮር ጥቃቶች ተጠናክረው እንዲቀጥሉ ከፍተኛ አስተዋጽኦ እያደረገ መሆኑን ስርዓቱ እስካልተለወጠ ድረስ ዜጎችን ለጦርነት በማገድ የሚያመጣው ውጤት እንደሌለ በተደጋጋሚ በቅሬታ ሲነሳ ቆይቷል። ጠቅላይ ሚኒስትሩ የእርስ በርስ ጦርነትን ስልጣን ማስቀጠያ ያደረጉ ቢሆንም በየተገኘው መድረክ ለሰላም ቆሜያለሁ ለማለት ስለ ሰላም በተደጋጋሚ ማውራታቸው ከግብራቸው ጋር እንደማይጣጣም በተደጋጋሚ በወቀሳ ሲቀርብ ቆይተዋል። የአማራ ልዩ ኃይልን አፍርሰናል፣ አማራን ትጥቅ እናስፈታለን በሚል በይፋ ጦርነት የጀመሩት ጠቅላይ ሚኒስትሩ በተቃራኒው በኦሮሚያ ክልል በየጊዜው በርካታ ልዩ ኃይሎች የሚሰለጥኑ ቢሆንም ከልዩ ኃይል በተጨማሪ በመቶ ሺህ የሚቆጠሩ ሚሊሻዎች በየጊዜው ሲሰለጥኑ መቆየታቸው አይዘነጋም። የኤርትራ መንግስት ለነጌታቸው ረዳ ምላሽ ሰጥቷል። ኤርትራን ለመውረድ በጅቡቲና በሲሼልስ ምስጢራዊ ምክክር አድርጋቸዋል በሚል ወቀሳ አቅርበዋል። ከትግራይ ጋር የነበረውን ጦርነት ተከትሎ በተለያየ ጎራ ተሰልፈው የነበሩት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳይ አማካሪና የቀድሞ ህወሓት ቃል አቀባይ ጌታቸው ረዳና የአገዛዙ የብሔራዊ መረጃና ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ሰሞኑን በጋራ በአልጀዚራ ያቀረቡትን ጽሑፍ ተከትሎ በትግራይ ዳግም ጦርነት እንደሚኖር ስምዶ ያሉትን ህወሓት ከኤርትራ መንግስት ጋር ያደረገ ያሉትን ትብብር መሰረት አድርጎ ላቀረቡት ወቀሳ የኤርትራ ማስታወቂያ ሚኒስትር ምላሽ ሰጥቷል። ኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ለሁለቱ አብይ አገዛዝ ባለስልጣናት በሰጡት ምላሽ አቶ ሬድዋንና አቶ ጌታቸው በዚሁ መጣጥፋቸው በህወሓትና በኤርትራ መካከል አዲስ ትብብር መጀመሩን በመጥቀስ ይህ ትብብር ደግሞ በጥቂት ቀናት ውስጥ በፌዴራል መንግስቱ ላይ አዲስ ጦርነት ለመክፈት ያለመ ነው ማለታቸውን ውድቅ አድርገዋል። ይህንን
ይህን የሁለቱ ኃላፊዎች ክስ ተከትሎ የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር ገጻቸው ላይ ባሰፈሩት ምላሽ የባለስልጣናትን ንግግር በሐሰት በማታለልና በተሳሳተ መረጃ የተሞላ በማለት የነጌታቸውን መከራከሪያ አጣጥለውታል። አቶ የማነ ይልቁንም ዛሬ ክስ እያቀረቡብን ያሉት አካላት የፕሪቶሪያው ስምምነት ከመፈረሙ ከጥቂት ወራት በፊት በጅቡቲና ሲሼልስ በሚስጥር ተገናኝተው በኤርትራ ላይ የጋራ ወረራ ለመፈጸም ሲዶልቱ ነበር በማለት ከዚህ በፊት ያልተሰማ አዲስ ወቀሳ ይዘው ብቅ ብለዋል። ይህኑ ኤርትራን ለመውጋት ያለመ ሚስጥራዊ ያሉትን ምክክር አቶ ጌታቸው ረዳ ራሳቸው ከዚህ ቀደም ተናግረውት ነበር በማለት ያስታውሱት አቶ የማነ በአሁኑ ወቅት በቀጠናው ለሚታየው አለመረጋጋት መንስኤው የኢትዮጵያ መንግስት ካለፈው ታህሳስ ወር ጀምሮ እያራመደው ያለው የባህር በር መሻት የወለደው የጠብ ጫሪነት ንግግር ነው በማለት አሁን በእኛ ላይ የቀረበውን ክስ ይህንኑ የራሳቸውን የጦርነት አጀንዳ ለመሸፈን የታለመ የፕሮፓጋንዳ ዘመቻ ነው ሲሉ ምላሻቸውን ሰጥተዋል። የኤርትራ መንግስትና የኤርትራ ሰራዊትን እናመሰግናለን፣ አንዳንዶች ሞኞች ናቸው፣ ይህን እንድንቃወም ይፈልጋሉ ማለት ከህወሓት ጋር በትግራይ ጦርነት በነበረበት ወቅት ጠቅላይ ሚኒስትሩ በፓርላማ ደጋግመው የተናገሩ ሲሆን የጠቅላይ ሚኒስትሩ ወታደራዊ አዛዦች ጭምር የኤርትራ ወታደራዊ አዛዦችን በስም ጭምር እየጠቀሱ ሲያወድሱና ሲያሞግሱ የነበረበት ትብብርና ስምምነት ለነሱ ስልጣን ማስቀጠያ የተደረገ ጦርነትን ተከትሎ የአገር ዳር ድንበር ተደፍሮ የኤርትራ ወታደሮች በትግራይ የሰብአዊ መብት ጥሰት ሲፈጽሙ ይህንን አላየንም አላደረጉም ብለው በአደባባይ የተከራከሩት ጠቅላይ ሚኒስትር ዛሬ ህወሓት ከኤርትራ መንግስት ጋር ተባበረብኝ፣ በኢትዮጵያ ሉዓላዊነት ላይ አደጋ ተደቅኗል ለማለት ምን ሞራል አላቸው የሚሉ ወቀሳዎች ዛሬም ድረስ በስፋት እየተደመጡ ይገኛል። ጠቅላይ ሚኒስትሩ ለህወሓት ሊቀመንበርና የወቅቱ የትግራይ ክልል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል በጽህፈት ቤታቸው ከዚህ ቀደም ጠርተው ባነጋገሩባቸው ወቅት ሰሜኑን ቆርጠን እንጥላለን፣ ከህወሓትም ሆነ ከኤርትራም ሆነ ከፋኖ ጋር የምትተባበሩ ከሆነ ሰሜኑን ጋዛ አድርጋሉ በማለት መዛታቸውና ወደ ትግራይ ነዳጅ፣ መድኃኒትና ሸቀጥ እንዳይገባ የተለያዩ ጫናዎችን በማድረግ የመንግስት ሰራተኞችን ደሞዝ በማቋረጥ የፕሪቶሪያውን ስምምነት ጥሰዋል በሚል ህወሓት ከ5 ዓመት በፊት ያደረገውን ምርጫ መሰረት አድርጎ የክልሉ ምክር ቤት ያቋቋመና ጠቅላይ ሚኒስትር አብይ አህመድ የትግራይ ጊዜያዊ አስተዳደር ፕሬዚዳንት በሚል ለተጨማሪ 1 ዓመት የስልጣን ጊዜያቸውን ያራዘሙት ሌተናንት ጀነራል ታደሰ ወረደን አየር ላይ አንሳፈፈ ሲሆን ሰሞኑን ይህንኑ ውጥረት ለማርገብ የፕሪቶሪያው ስምምነት ውስጥ የአፍሪካ ህብረት በመወከል ግንባር ቀደም ሚና የነበራቸው የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ መቀሌ ተገኝተው ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር የመከሩ ሲሆን ከጠቅላይ ሚኒስትሩ ጋር በተመሳሳይ ሊመካከሩ እንደሚችሉና የጦርነት ዝግጅቱ በህወሓትም ሆነ በጠቅላይ ሚኒስትሩ አገዛዝ በኩል ተጠናክሮ መቀጠሉ ተደጋግሞ ሲጠቀስ ቆይተዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን ዋና አባት ካርዲናል ብርሃነ ኢየሱስ ደምረው ሱራፌል በጡረታ ምክንያት ኃላፊነታቸውን መልቀቃቸውን አቡነ ሊዮ 14ኛው ተቀበሉ። በምትካቸውም አዲስ አባትን ሾሙ። የኢትዮጵያ ካቶሊካዊት ቤተክርስቲያንና የአዲስ አበባ ሀገረ ስብከትን የበላይ ጠባቂ በመሆን ከ1999 ኤሮፓ አቆጣጠር ጀምሮ በአባትነት ሲያገለግሉ የነበሩት የ77 ዓመቱ ካርዲናል ብርሃነ ኢየሱስ በጡረታም ስልጣናቸው መልቀቃቸውን ተከትሎ ሊቀ ጳጳስም ተስፋዬም ታደሰም ገብረስላሴ በምትካቸው እንዲተኩ አቡነ ሊዮ 14ኛው መወሰናቸውን የካቶሊክ ቤተክርስቲያን አስታውቃለች። በሐረር ከተማም የዛሬ 57 ዓመት የተወለዱት ሊቀ ጳጳስ አቡነ ተስፋዬ ታደሰም በጣሊያኑ ሮም ጆርጂያን ዩኒቨርሲቲ የስነ ሃይማኖት ወይም ቴዎሎጂ ጥናት መማራቸውም ከዚያም በተጨማሪ በአረቢክና በእስላሚክም ጥናት በዲግሪ መመረቃቸውም ታውቋል። አዲሱም ተሿሚው አቡነም ተስፋዬ በቀድሞ የካቶሊካዊት ቤተክርስቲያን ዋና መምሪያም ፖፕም ፍራንሲስም የስልጣን ዘመን የዛሬ 2 ዓመት የአዲስ አበባ ሀገረ ስብከት ረዳት ሊቀ ጳጳስ በመሆን ማገልገላቸው ቀደም ሲልም በተለያዩ ከፍተኛ የኃላፊነትም ቦታ ማገልገላቸውም ታውቋል። እንደ ፈረንጆቹ አቆጣጠር ከ1970 ከእንግሊዙ የሎንዶን ኪንግስም ኮሌጅ በቅድስና ጥናት በዲግሪ የተመረቁትም ካርዲናል ብርሃነ ኢየሱስም በ1976 ኤሮፓ አቆጣጠር የክህነት ማዕረግ የተሰጣቸው ሲሆን ከ3 ዓመታት ቆይታ በኋላ በቀድሞ ስርዓት ለ1 ዓመት በእስራት መቆየታቸው ከስርዓትም ሲፈቱ ወደ ምዕራብ አውሮፓም ጣሊያን ሮም አቅንተው በጆርጂያን ዩኒቨርሲቲ በሶሺዮ ኢኮኖሚክ ልማትም መመረቃቸው በኋላ ከቅስናው በተጨማሪ በአዲስ አበባው በኮልፌ ቀራኒዮ ክፍለ ከተማ በሚገኘው በቅዱስ ፍራንሲስ የፍልስፍናና ቴዎሎጂ ተቋም በመመረጥ ማገልገላቸው መረጃዎች ይጠቁማሉ።
የዘንድሮ የዓለም እግር ኳስ ውድድር በሳይበር ጥቃት ስጋት ስር መውደቁም ተነገረ። የእንግሊዝ ብሔራዊ ቡድን ትጥቃቸው መሰረቁም ተገለጸ። ራሱን ሃንዳላ ብሎ የሚጠራው የጠላፊዎች ቡድን የአሜሪካው ፌዴራል ቢሮ ምርመራም ድሮኖችን መጥለፉን በመግለጽ የዓለም ዋንጫን ተሳታፊ ሀገራትና ደጋፊዎቻቸውን በቀጥታ ማስፈራራቱም ተዘግቧል። በዚህ ምክንያት የአሜሪካ የውጭ ጉዳይ መስሪያ ቤት የቡድኑን አባላት ለመለየት የሚረዳ መረጃም ለሚያቀርብ ሰው እስከ 10 ሚሊዮን የአሜሪካን ዶላር ጉርሻ ለመስጠትም መወሰኑም ታውቋል። በተያያዘ የስፖርት ነክ ዜና በ23ኛው የዓለም እግር ኳስ ውድድር ላይ ከሚሳተፉትም ብሔራዊ ቡድኖች መካከል አንዱ የሆነው የእንግሊዝ ብሔራዊ ቡድን ከክሮኤሺያ አቻው ጋር በመጪው ሮብ ዳላስ ከተማ ውስጥ ለሚጠብቀው ግጥሚያ ለመዘጋጀት የሚያስችለውን የስፖርታዊ ቁስም መሰረቁም ተሰማ። የካንሳስ ሲቲ ፖሊስ እንዳስታወቀው የእንግሊዝ ብሔራዊ ቡድን ከፍሎሪዳ ወደ ካንሳስ ሲቲ በመጓዝ መጠኑ ያልታወቀ በስምም ያልተገለጸም የልምምድ ቁሱን የጫነው መኪና በትላንትናው ዕለት ዝርፊያም ሳይፈጸምበትም እንዳልቀረም ከእንግሊዝ እግር ኳስ ፌዴሬሽን በኩል የቀረበለትን ጥቆማም ፖሊስ በጥልቀት እየመረመረው እንደሆነም አስታውቋል። ይህ በዓለም አቀፍ የስፖርት ውድድሮች ላይ ያልተለመደ የብሔራዊ ቡድን አባላትን ትጥቅ መስረቅም አነጋጋሪ መሆኑ በመጪው የቡድኑ ውድድሮች ላይም አሉታዊ ተጽዕኖ ሊያሳድር ይችላልም ተብሎ ተሰጥቷል። ከዚህም አኳያም ከእንግሊዝ ብሔራዊ ቡድን የስፖርትን ትጥቅም ስርቆት ጋር በተያያዘም ሁለትም ተጠርጣሪዎች ተይዘው ፖሊስ ምርመራ እያካሄደባቸው መሆኑንም አስታውቋል። አሜሪካና ኢራን ወደ መጨረሻው ስምምነት ሊደርሱ መሆናቸውን ፓኪስታኑ ጠቅላይ ሚኒስትር አስታውቋል። አረብ ኤሚሬት በተደጋጋሚ ድብደባ ለፈጸመችባት ኢራን በቢሊዮን የሚቆጠር ዶላር ለመክፈል መስማማቷ መነጋገሪያ ሆኗል። አሜሪካና ኢራን የሰላም ስምምነት በሚቀጥሉት 24 ሰዓታት ውስጥ በዲጂታል አማካኝነት ሊፈረም እንደሚችል የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሸሪፍ አስታውቋል። በአሜሪካና ኢራን መካከል የሚደረገው ታሪካዊ የተባለው የሰላም ስምምነት ከምንጊዜውም በላይ ተቃርቧል ያሉት ይህም በ24 ሰዓታት ውስጥ ውሳኔው በዲጂታል አማካኝነት በፊርማ እንደሚጸድቅ አስታውቋል። ጠቅላይ ሚኒስትሩ ፓኪስታን ስምምነቱ እንደተጠናቀቀ ወዲያውኑ በኤሌክትሮኒክስ ዲጂታል ዘዴ ርክክብና ፊርማ እንዲካሄድ ዝግጅት እያደረገች ነው ያሉ ሲሆን በቀጣዩ ሳምንት ደግሞ የቴክኒክ ደረጃ ውይይቶች ይከተላሉ ሲሉ አስታውቀዋል። የፓኪስታኑ ጠቅላይ ሚኒስትር ለአሜሪካና ኢራን መንግስታት በሂደቱ ላሳዩት ቁርጠኝነት እንዲሁም ለቀጠናው ወንድም ሀገራት ለሰጡት ድጋፍ ምስጋና አቅርበው ስምምነቱ ዘላቂ ሰላም ጠንካራ መሰረት እንደሚሆን ያላቸውን እምነት ገልጸዋል። አሜሪካና ኢራን ጊዜያዊ የተኩስ አቁም ስምምነት የተባለው በተለያዩ ምክንያቶች አልፎ አልፎ ሲጣስ የቆየ ሲሆን ይህንን ተከትሎ የነዳጅ ዋጋ ውጥረቱን እየተከተለ እየጨመረ እየቀነሰ መቆየቱ አይዘነጋም። ይህ በእንዲህ እንዳለ አሜሪካና እስራኤል በኢራን ላይ የወሰዱትን ጥቃት ተከትሎ ኢራን የአጸፋ እርምጃ በመውሰድ ኢላማ ያደረገቻት ዩናይትድ አረብ ኤሚሬት በቢሊዮን የሚቆጠር ዶላር ለኢራን ለመስጠት መስማማቷ መነጋገሪያ ሆነዋል። ሮይተርስ 4 ምንጮቹን ጠቅሶ እንደዘገበው ኢራን በተከታታይ ሳምንታት የተባበሩት አረብ ኤሚሬት ላይ ጥቃት ከፈጸመች በኋላ እርምጃ የፖሊሲ ለውጥ ነው ሲሉ የገለጹ መሆኑን ጠቅሶ የአረብ ኤሚሬት ውሳኔ የተሰማው ቴህራንና ዋሽንግተን ጦርነቱን ለማስቆም እያደረጉ ያለው ድርድር ላይ ከመግባባት መድረሳቸው ከተገለጸ በኋላ መሆኑን ጠቁመዋል። ለንግግሩ ቅርበት ያላቸው ዲፕሎማቶች አረብ ኤሚሬት ለኢራን የምትሰጠው በ10 ቢሊዮኖች የሚቆጠር ዶላር የአሜሪካን ማዕቀብ ተከትሎ በተለያዩ የውጭ ሀገራት ባንኮች እንዳይንቀሳቀሱ የተደረጉ ከነዳጅ ዘይት ሽያጭ ያገኘቻቸውን ገቢ ያካትታል ተብሏል። ሁለት የቀጠናው ምንጮች ላይ እንደተናገሩት አረብ ኤሚሬት 10 ቢሊዮን ዶላር ለመስጠት የተስማማች ሲሆን ከ3 ቢሊዮን በላይ የሚሆን አስቀድማ ማስተላለፏ ታውቋል። ሁለቱ ጉዳዩን የሚያውቁ ምንጮች ያላቸው ሮይተርስ አረብ ኤሚሬት የምትሰጠው ገንዘብ በአጠቃላይ 20 ቢሊዮን ዶላር እንደሆነ የተናገሩ ሲሆን ስምምነቱ ኢራን አረብ ኤሚሬት ላይ ጥቃት ላለመፈጸም መስማማቷን ተከትሎ የተደረሰ መሆኑን ጨምረው አስታውቀዋል። እንደ መረጃ ምንጭ በበኩሉ ለቴህራን 3 ቢሊዮን ዶላር በመጀመሪያ ዙር ተሰጥቷል ማለቱን የጠቀሰው ዘገባ ገንዘቡ የአረብ ኤሚሬት ይሁን ወይም በአረብ ኤሚሬት ባንኮች የተቀመጠና እንዳይንቀሳቀስ እገዳ የተጣለበት ማረጋገጥ አለመቻሉንም ጠቅሷል። የአረብ ኤሚሬት ውጭ ጉዳይ ሚኒስትር ዘገባውን ውድቅ አድርገው 3 ቢሊዮን ዶላር ሰጥታለች የሚለውን መረጃ ሙሉ በሙሉ ማጣጣላቸውን፣ እነዚህ ክሶች ሙሉ በሙሉ ሐሰትና መሰረተ ቢስ መሆናቸው ማረጋገጥ እንፈልጋለን፣ የታገደ ኢራን ገንዘብ በተባበሩት አረብ ኤሚሬትስ በኩል አልተለቀቀም፣ አልተላለፈውም ወይም አልተመቻቸም በማለት ለማስተባበል የሞከረ ቢሆንም ሮይተርስ ስለ ገንዘቡ ዝውውር የአረብ ኤሚሬት ባለስልጣናትን ሲጠይቅ አገራቸው ውጥረትን ለማርገብና ሰላም ለማምጣት እየሰራች መሆኑን በድፍኑ መናገራቸውን ዘግበዋል። ራሷን ከኢራን ጥቃት በአግባቡ መከላከል ያልቻለችው አረብ ኤሚሬት በአፍሪካ ቀንድ የአብይ
አህመድ አገዛዝን በመደገፍ በኢትዮጵያ ላይ የሚፈጸሙ ጭፍጨፋዎችን ከጀርባ በመርዳት በሱዳን የእርስ በርስ ጦርነት ውስጥ እጇን በማስገባት ለአፍሪካ ቀንድ አለመረጋጋት የራሷን አስተዋጽኦ እያደረገች ነው በሚል በተደጋጋሚ ወቀሳ የቀረበ ሲሆን ኢትዮጵያንም በአማራ ህዝብ ላይ የሚፈጸመው ጭፍጨፋ እንዲቆም በሚደረጉ ሰልፎች አረብ ኤሚሬት ከድርጊቷ እንድትቆጠብ ሲጠይቁ መቆየታቸው አይዘነጋም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።